ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ሰሞኑን ለ5 ቀን ያህል ቪዲዮ አለቀቅንም ነበረ ማለት ነው። የጠፋሁበት ምክንያት ላወራችሁ ነው እላችኋለሁ። እና አንደኛ ወደዚህ ያስመጣኝ ነገር አንድ ነገር አለ። ምንድን ነው መሰላችሁ? ትናንትና በቃ ካሁን በኋላ ምን አባቱ ብዬ ልተው ነበረ ማለት ነው። አንድ ሰው ሰብስክራይብ አላደረገኝም። እማቤቴን ነው የምላቸው። እግዚአብሔር አንድ ሰው ሰብስክራይብ ስላደረገኝ ብቻ ይሄን ቪዲዮ መስራት ፈለግኩ ማለት ነው። እና ሰሞኑን የጠፋሁበት ምክንያት ላውራችሁ እንግዲህ ብዙ ሚዲያዎች ላይ ቲክቶክ ላይ ሆነ ብዙ ነገር ላይ ተሰማላችሁ። የኦንላይን ስራ አለ፣ የኦንላይን ስራ አለ። በኦንላይን ሰርታችሁ ገንዘብ ማግኘት ትችላላችሁ የሚሉ ብዙ ሰዎች አሉ አይደለ? ከዛ እኔም አንድ ቀን እንግዲህ ቲክቶክ ላይ ሰምቼ ምንድን ነው ብዬ ጎራ ብዬ አየዋለሁ። እንግዲህ አንዳንዱ ነገሮች ቀላል ናቸው፣ አንዳንዱ ነገሮች ደግሞ ግን በዛው ልክ ያስቸግራሉ። እና ቀለል ያለውን ነገር መስራት ጀመርኩ ማለት ነው። እንግዲህ ያንን ቀለል ያለውን ነገር መስራት ጀምሬያለሁ። ውጤቱን ደግሞ እንግዲህ መጨረሻ ላይ ነው የማሳያችሁ። ያሁን ገና ጀማሪ ነኝ ማለት ነው። ግን መስራት የምፈልጉ ማለት እረፍት ጊዜ ያላችሁ፣ በቂ ሰዓት እረፍት ጊዜ ያላችሁ ብሰሩ በጣም አዋጭ ነው ብዬ አስባለሁ። ግን ደግሞ ሰዓት ከሌላችሁ ነው ችግሩ ማለት ነው። እና ያንን በዩቱብ ላይ ብዙ ነገር ላይ ዞር ዞር ስል እሱን መስራት እሱን ማስተካከል ከዛ በኋላ ብዙ ነገር ማለት ነው። በቃ ለዛ ብዬ ከዛን አንድ ነገር አገኘው። የኦንላይን ስራ የሚባለውን እሱን መስራት ሲጀምር ተመስገን ነው ተሳክቷል ብዬ ይሄን ዩቱብ ልተወው ነበረ እያሰብኩ ያለሁት ማለት ነው። ግን እንደ ድንገት ትናንትና ያለው አንድ ሰው ሰብስክራይብ አለ 50 ሰብስክራይብ ያለኝ ማለት ነው። እና ተመስገን ነው። ምን ልላችሁ ነበረ? ያው በቂ ሰዓት ያላችሁ በተለይ ደግሞ እናቶች የሆኑ ከቤት መውጣት የማይችሉ ልጅ ያላቸው ደግሞ መስራት ፈልገው መስራት ያልቻሉ ወጥቶ መግባት ያልቻሉ ማለት ነው። ለነሱ የሚሆን ብዙ የኦንላይን ስራ አይቻለሁ እኔም ማለት ነው። በዩቱብ ላይ ገብቼ መጠቀም የፈለገ ሰው እንግዲህ ተጠቅሞ ራሱን የመቀየር ችሎታ አለው ማለት ነው። ሰዓት ያለው ጊዜ ያለው ረጅም የእረፍት ሰዓት ያለው ማለት ነው። ጊዜና ኢንተርኔት እና ስልክ ብቻ ነው የሚፈልገው፣ 3 ነገር ብቻ ማለት ነው። በነገራችን ላይ ምንም ኢንቨስት አድርጋችሁ የሚጀምሩ ስራ አይደለም ማለት ነው። ኦንላይን ስራ ማለት ነው። ነፃ ነው የሚጀመረው። እኔ የማየሁት ነፃ ኦንላይን ብዙ መስራት የሚችሉ ማለት ለምሳሌ ቪዲዮ በማየት ብቻ የሚከፍል አፕሊኬሽን እንዳለ ሁላ ማለት ነው። እሱን እኔም ዞር ዞር ብዬ ሳየው ነበረ ማለት ነው። ያው እረፍት ስላችሁ ጊዜ ስላለኝ የመስራት ነገር ስለፈለኩ ለዛ ነው ዞር ዞር ያልኩት ማለት ነው። ዩቲዩቡ ደግሞ አስጨነቀኝ። እንዴት መሰላችሁ? እኔ እዚህ ለፍቼ እሰራለሁ፣ ገባችሁ? በዛ ላይ ደግሞ ካሜራማን የለኝም፣ ለራሴ ነው። በዛ ላይ ደግሞ ኤዲት ማድረግ አለ። በዛ ላይ ደግሞ ታየ አልታየ አንድ ጭንቀት አለ። ካልታየ ደግሞ በዛው ልክ ያስጠላል። ከታየም ደግሞ ተመስገን ሌላ ነገር ደግሞ ታስባላችሁ፣ ገባችሁ? ስለዚህ ይሄ ነው የሚያስጨንቀው። ያ ደግሞ እንግዲህ በሰራችሁ ልክ ነው የሚከፍላችሁ ማለት ነው። ይሄ ደግሞ ገና ብዙ ሰብስክራይብ ሰብስባችሁ ሰዓት አለ፣ በዛ ላይ ሞኔታይዝ ናችሁ። ከዛ በኋላ ነው እንግዲህ ቀስ እያለ የሚሄደው ማለት ነው። እና ለዛ ነው ለ5 ቀን ሁላ የጠፋሁት ማለት ነው። ግን በቅንነት ሰብስክራይብ የምታደርጉኝ ከሆነ እቀጥላለሁ ብዬ አስባለሁ። በዛ ላይ ደግሞ ከልጅ ጋር ነው የምሰራው፣ አይታችሁታል። ከልጅ ወንዱ ልጅ ጋር ነው የምሰራው። እሱ ደግሞ በለቀቅ ነው ቁጥር ማለት ነው ምን አሉ፣ ምን ተሰጠ፣ ኮሜንት ምን ተጻፈ፣ ምን ያህል ሰብስክራይብ ያገኘን፣ ላይክስ ምን ያህል ነው እያለ ጥያቄ ስለሚያወጣ ብዙ ጊዜ ደፍሬ እና አብረን እንስራ ልለው ማለት ነው። ይሄን ጥያቄ ስለሚጠይቀኝ ማለት ነው። እኔ ብቻዬን የምሰራውን ነገር ችግር የለውም፣ ታየም አልታየም። ግን ታየም አልታየም ብዬ አልሰራም። እማቤቴ ነው በጣም ተጨንቄበት፣ በጣም አስቤበት ጊዜን ሰውቼ ነው። ያው የሆነ ነገር መስራት ስትነሱ ብዙ ነገር አለ አይደል? እንደዛ ነገር ማለት ነው። እና እሱ ስለሆነ አንዳንድ ቀን ካልሆነ በስተቀር እና እንስራ ልለውም ማለት ነው። ስለዚህ ባካችሁ በቅንነት ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሼርም አድርጉ። አይከፈልበትም እንግዲህ አይደለ እንዴ? አይከፈልበትም። እና በቅንነታችሁ ቤተሰብ ይሁኑ እላችኋለሁ።
እንግዲህ ሰሞኑን አስጠፋኝ ይሄ ነገር ነበረ። ዛሬ ደግሞ ተመስገን ተመልሼ መጥቻለሁ። እንግዲህ እንደምታበረታቱኝ አምናለሁ። ሌላው ነገር ይሄው ነው በቃ ያው እኔ ሌላችሁ የፈለኩት ምንድን ነው ጊዜ ያላችሁ ሰዓት ያላችሁ በተለይ ደግሞ ስልክ ይዛችሁ ማቤቴ ስልክ ይዛችሁ ኢንተርኔት በቂ ኢንተርኔት ኖራችሁ ደግሞ አለመስራት ደግሞ እንትን ነገር ነው ማለት። ስለዚህ ጊዜ ኖራችሁ ኢንተርኔት ስልክ ይዛችሁ ይሄ ኦንላይን ስራ የሚባለውን ነገር ደግሞ ተጠንቅቃችሁ መስራት ትችላላችሁ ማለት ነው። ብዙ የኦንላይን ስራ የሚያስተምሩ ልጆች አሉ በዩቲዩብ ላይ ማለት ነው። እሱን እየገባችሁ እያዳመጣችሁ የሚጠቅማችሁን ብቻ ነው የምትሰሙት። የማይጠቅማቸውን ደግሞ ትታችሁ እየመረጣችሁ መስማት ነው እላችኋለሁ። እኔ እንግዲህ የኦንላይን ስራ የሚባለውን እግዚአብሔር ጋር ጀምሬዋለሁ። ፍጻሜውን ደግሞ አብረን እናያለን። ምን ላይ እንደደረስኩም ደግሞ አሳያችኋለሁ በስተመጨረሻ እላችኋለሁ። ዛሬ ልላችሁ የፈለኩት ይሄንን ነበረ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አመሰግናለሁ።